ከአዲስ ኪዳን መቅደላዊት ማርያምን ላንሳ። ሁሌ የምትገርመኝ ሴት ናት። ሁሌ ትደንቀኛለች። እና ትናንትናም ቤት አጋጣሚ ምዕራፍ 20 ላይ ነበርና ዮሐንስ 20 እያነበብን ነበር። ሁሌ ነው የምትገርመኝ። እቺ ሴት 7 አጋንንት የነበራት ሴት እንደሆነች ማርቆስ ነግሮናል፣ ሉቃስ ነግሮናል። 7 አጋንንት የወጣላት ሴት ናት። ስለዚህ ቅድም እንዳልኳችሁ ጳውሎስ አሳዳጁ ጳውሎስ የጌታ ፍቅር ሲነካ እኔ ማን እንደሆንኳል ባይዛው አይታችኋል። በጌታ ቤት ካደጉ ልጆች ይልቅ አጭበርባሪ ነበሩ፣ ወንበዴ ነበሩ፣ አስቸጋሪ ነበሩ ሰዎች ወደ ጌታ ሲመጡ እንዴት እያለቀሱ እንደሚናቁ በጣም ወዷል። ወንድማችን ፓስተር ፍፄ አለ አይደል? እና አሉ አይደል? በቃ ብዙ ሰዎች የተነኩ በቅርብም አሁን ስሙን አልያዝኩትም። አንድ ወንድም ሱስ ውስጥ የነበረ ታቶን እያሳየ መሰለኝ። በቃ ያስታውቃል። ሲነኩ እንደዛ ነው የሚሆኑት። ንግግራቸው የሚጣፍጥ ይሄ ኖርማል ኑሮ ከመጣው ይልቅ ብዙ ቻሌንጅ አሳልፎ የመጣ ሰው ስጥት ነው የሚለው እና ውለታውን ታውቃለች፣ ያደረገላትን ታውቃለች። 7 አጋንንት እኮ ነው ያወጣላት። እንዴት አትወደው? እና ፍቅሯ ይለያል። በነገራችን ላይ ሴጣን ተንኮለኛ ነው። ለጥጠውት ለመናገር የሚከብድ ቃል እንኳን በእሷ ላይ ሲጠቀሙ ከኢየሱስ ጋር ያለውን ሪሌሽን ነበራት አይነት ብለው ዘዳቬንቺ ኮድ ተብሎ መጽሐፍ እስኪጻፍ ፊልም ይሄ ሴጣን በሮንጎ እንድናይ ነው። በጣም ነው ኢየሱስን የምትወደው። አብራው ነበረች። ገና ሉቃስ 8 እኮ ሲተርክልን 7 አጋንንት ይወጣላት ታገለግለው ነበር። እነ ዮሐናን ያነሳል፣ እነ ሶስናን ያነሳል። አብረውት ነበሩ ከኢየሱስ ጋር ደቀ መዛሙርቱ ጋር ሲሄድ አብረውት ነበሩ፣ ያገለግሉት ነበር። ተነክታለች፣ ወደዋለች። ኢየሱስ ፍቅር እንደሆነ ማለት ዝም ብላ አሁን ልክ ሌጊዮን 5000 ማለት ከ5000 6000 አካባቢ የነበረበት አጋንንት ይወጣለት ሰውዬ እኮ ወደ ቤተሰብ ሄድና እዛ አውራ ነው መከተል ፈልጎ ነበር። በምክንያት ግን አናውቅም፣ ብቻ ሄድ አውራ ብሎታል። እሷ ግን ከወጣላት በኋላ 7 አጋንንት ከዛ ጋር ሲነጻጸር ትንሽ ይመስላል፣ ግን ብዙ አሰቃይቷት ሊሆን ይችላል እነዚህ 7 አጋንንት እና ተከተለች፣ ዋጋ እየከፈለች። በጣም የሚገርምን ኢየሱስ አንድ ነገር ዮሐንስ 16 ላይ በኮንፊደንስ ተናግሮ ነበር። ሁላችሁም ትቶኝ አብ አይተውኝም ብሎ ያው ለእኛ ሲል መስቀል ላይ በሆነ ሰዓት የሁላችን በደል ስለተሸከመ ትቶት ነበር እና ለምን ተውከኝ ያለው ለዛ ነው። ሁላችሁ ትታችሁን ትሄዳላችሁ እንዳለ ሁሉም ትተውት፣ ያው ጴጥሮስ ስለሚወደው ለመከተል ሞክሯል ከዮሐንስ ጋር። ግን ጴጥሮስ 3 ከካደ በኋላ መራራ ለቅሶ ወጥቶ ሲያለቅስ እንደነበር ነው መጽሐፉ የሚዘግብልን። መግደላዊት ማርያም ግን እኮ ከእናቱ ማርያም ጋር ሆና ሲሰቀል አብራ ነበረች። ዮሐንስ መግደላዊት ማርያም እና ሶስናም እንደነበረች ይናገራል። እናቱ ማርያም ከዛስ ሲሰቀል ብቻ አይደለም፣ አስቡ 9 የት ናቸው እንዴ? እሺ ጴጥሮስን ያነሳሉ፣ 9 የት ናቸው? ሄደዋል ማለት ነው፣ ሸሽተዋል። እኛም የሱስ ተከታይ ስለነበርን ቢያስሩን ብለው ፈርተው ይሆን አላውቅም። የሉም 9 3 ዓመት ተኩል አብረው ያሳለፉት የሉም። ትልልቅ ጥሪ እንዳለባቸው የተነገራቸው ሰዎች የሉም። እሷ ግን አብራው ናት፣ ተወደዋለች፣ አብራው ናት። ከዛ መቃብሩም ዮሴፍ ሲወስደው መቃብሩን ቦታ ሄዳ አብራ አይታለች። 4ቱም ወንጌላት ዘግበውልናል። ዮሐንስ የማይደግመው እንኳን ስለሷ እንደውም ከ3ቱ ደግሞ ምዕራፍ 20 ላይ በተብራራ መንገድ ነው የዘረዘረልን። የት እንደቀበሩት አየች ይለናል። ከዛ ምዕራፍ ዮሐንስ 20 ሲመጣ በማለዳ ገና ወገግ ሳይል በጨለማ እያለ ነው እንደውም ዮሐንስ ያለው እና ሄደች ይላል ወደ መቃብሩ። ስትሄድ ግን ድንጋዩ ተንከባሏል፣ ማንም የለምና ከፈኑ ብቻ ነው ያለው። ከዛ ተመልሳ ወደ ደቀ መዛሙርቶቹ መጣች። እንግዲህ እንደኛ ዘመን ትራንስፖርት የለም፣ በእግሯ ነው የምትሄደው የምትመጣው። ሄደች፣ ለዮሐንስና ጴጥሮስ ነገረቻቸው። እና ዮሐንስና ጴጥሮስ መጡ እየሮጡ። ከዛ ዮሐንስ ያው ወጣት ስለነበር ከጴጥሮስ ይልቅ ቀድሞ ነው የደረሰው፣ ግን አልገባም ይለናል። ራሱ ዮሐንስን የጻፈልን ይህን ታሪክ። እዛ ገባ ጴጥሮስ አየ። ከዛ መጽሐፉ ምንድን ነው የሚለው? ጴጥሮስና ዮሐንስ ወደ ቤት ሄዱ ነው የሚለን መጽሐፉ። ቁጥር 11 አካባቢ ግን ስትመጡ ማርያም ግን ይላል። የሆነ ቀን ነው የነካኝ ቃል። ማርያም ግን ቆማ፣ እንዴ ቆይ በሌሊት መጣች፣ የለም ሬሳው። ለነ ጴጥሮስ ነገረች፣ እዛው አልቀረች። ሌሎች ሴቶች እኮ አብረው እንደነበሩ ተዘግቧል። ከዛ በኋላ እነሱ እኮ እዛው ቀርተዋል። እሷ ግን ከነ ጴጥሮስ ጋር መጣች። አልተጻፈልንም እንጂ ብለዋት ይሆን ጴጥሮስና ዮሐንስ? በቃ ማርያም የለም ወይ እንደተናገረን ተነስቶ ይሆናል፣ በቃ እንሂድ
ብለዋት ይሆን አላውቅም። አልሄድም፣ ሬሳው የት እንዳለ ሳላውቅ አልሄድም። ምን አይነት ፍቅር ነው የነካት! እና እዛ ሆና እያለቀሰች እያለ ነው ኢየሱስ የመጣው። አንቺ ሴት፣ በጣም የሚገርመኝ ከሰው ላንሳ፣ እያለቀሰች ነበር። ሁለት መላእክት ነግረዋታል እንደተነሳ። ከዛ አንቺ ሴት አላት ኢየሱስ ከኋላ። ምን ትፈልጊያለሽ ስላት አትክልት ጠባቂ መስሏት፣ ጌታ ሆይ አንተ ወስደው ከሆነ ንገረኝ እወስደዋለሁ። ሰምታችኋታል ያለችው። አንተ ወስደው ከሆነ ንገረኝ እወስደዋለሁ። ንገረኝ ብቻ ብላ አይደለም ያቆመችው፣ ንገረኝ እወስደዋለሁ። አንተ አውጥተህ ደብቀኸው ከሆነ ሬሳውን ማለት እያገዝከኝ ነው። ሬሳ ተሸክማ ሴት ናት። ከዛ ሴት ልታደርገው ነው። ምን አይነት ፍቅር ያዛል! እና ማርቆስም ዮሐንስም የዘገቡልን አንድ እውነት ቢኖር ኢየሱስ ለመጀመሪያ ጊዜ ከሞት ሲነሳ የታየው ለመግደላዊት ማርያም 3 ዓመት ተኩል ላሳለፉት አይደለም። በጣም ይወደው ለነበረ ወደ ደረቱ ይጠጋ ለነበረ ለዮሐንስ አይደለም። ፍቅሯን አይቷል፣ መሻታን አይቷል፣ ፍለጋዋን አይቷል። ለዚህ ነው እንደመጣም ያላት ማርያም። መጀመሪያ አንቺ ሴት ምን ትፈልጊያለሽ አላት። አላወቀችው። ፍላጎቷን እያወቀ ጠየቃት። ወስዶ ከሆነ ማርያም ሲላት አወቀችው። ምን እያልኳችሁ ነው? ሰው የጌታ ፍቅር ሲገባው በፍቅሩ ሲነካ እንደዚህ ነው የሚሆነው። በቃ እብድ ነው የሚሆነው። ጴጥሮስን ላንሳ። ምዕራፍ 21 ላይ ጴጥሮስ መጀመሪያ ላይ ጴጥሮስ የነበረበት ሁኔታ ነው። ምዕራፍ 21ን ከማንሳቴ በፊት ጴጥሮስ እንደሚወደው ይታወቃል። ችኩልነት ባህሪ ያለበት ግን ይወደዋል። ካስታወሳችሁ ጴጥሮስ አንድ ጊዜ ኢየሱስ ትክደኛለህ ሲለው ጌታ ሆይ አለ። ኧረ በፍጹም አለ። እኔ ሌላው ቢክድ እንዲህ እያለ ይመስለኛል። ሌሎቹ 11ዱ ቢክዱ እኔ አልክድም። ለመታሰር በወይንም ለመታሰር ለመሞት ዝግጁ ነኝ። ፉከራ አንዱ እንደሚል ነበር። እኔ ፉከራ አይመቸኝ የሚል ነበር። ለምን የደረጀ ከበደ ወንድምም አንድ አበበ ከበደ የሚባል ዘማሪ ነበር አለ። ከደረጀ ከበደ በፊት ታላቅ ወንድሙ በደርግ ዘመን የሆነ አባል ኢሴፓ ኢህአፓ የሚባል ነበር። አንዱ ጋር ገብቶ በኋላ እግዚአብሔር የለም አለ። የሚገራርም መዝሙር የሚጽፍ ሰው፣ ከስብከት ከጸሎት መዝሙር የሚጽፍ ሰው፣ የሚገርም ሰው ነበር አሉ። እና በኋላ ላይ አንድ ግጥም ጻፈ፣ አንድ መዝሙር ጻፈ። እኔ አንተን ብክድህ ምላሴ ከተናገገ ትጣበቅ ብሎ። በኋላ ይሄ ወንድም ካደ። እግዚአብሔር የለም ባዮች ውስጥ ገባ። እግዚአብሔር የለም አለ። ለዛ ነው ይባላል ደረጀ የከበደ ቁጥር 1 መዝሙሩን ሲያወጣ የለም የሚል ጀመረ ብሎ የዘመረው። እና አንዳንዴ ፉከራ ጥሩ አይደለም። ጌታ ይረዳኛ እንዲያደርጋለሁ እኮ ቢያንስ ይሻላል። የለም የሚል ጀመረ። አምላኩን አይቶ እንዳላየ ብሎ ደረጀ ዘመረ። እና ምን እላችሁ ነው? ጴጥሮስ ፎከረ። አይሆንም። እኔ እንደዚህ አስባለሁ። ጴጥሮስ ያሳዝነኛል። ሳይወደው ቀርቶ አይደለም፣ ፍቅሩ ግን በሚገባ ልክ አልገባውም። ወይም የጌታ ፍቅር ገና አልገባውም። እናም በፍቅር አላደገም። ኢየሱስን በመውደድ ገና አላደገም ነበር። ስለዚህ 3 ጊዜ እንደተባለው ካደ። 3 ጊዜ ካደ። ከዛ በኋላ ግን አሁን በስሜት አይደለም ጉዳዩ። አሁን የሆነ ኢየሱስ ከሞት እንደተነሳ እየተገለጠላቸው ነበረ። ዮሐንስ 21 ላይ ተገልጦላቸዋል በተደጋጋሚና የሆነ ነገር በቃ ከኢየሱስ ጋር በስሜት ያልሆነ እውነተኛ ፍቅር ይዞታል። ባለፈው እንዳልነው እስራኤል እንደ ማሌዳ ጤዛ ጉም ነው እንዳላት አይነት ፍቅር አይደለም የያዘው። አሁን የሚገርም ፍቅር ይዞታል ጴጥሮስ። እና በዚህ ፍቅር ስለተነካ ጴጥሮስ አንድ ነገር ይላል። ኢየሱስ ይጠይቀዋል። ኢየሱስ 3 ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ ይለዋል። ያው በጎቼን ጠብቅ፣ ግልገሎችን አሰማራ፣ በጎቼን አሰማራ እያለ ትእዛዝ ነው የሚሰጠው። እና 3ኛ ሲጠይቀው ጌታ ሆይ አንተ ሁሉን ታውቅ የለ እንደወድ ታውቃለህ ብሎ አወድሃለሁ ነው ያለው። ማለት እንደዚህ እየጠየቀው ይመስለኛል። አሁን ብዙ አስተማሪዎች የሚናገሩት አለ። ለምሳሌ እንደዚህ ነው የጠየቀው፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ለሚሰጠው ሚሽን፣ ከዛ ደግሞ መስዋዕትነት የሚጠይቅ ነው። ቀጥሎ የሚሰጠው አገልግሎት ተሰውቶ ነው የሚሞተው። በኋላ እንደነገረው ኢየሱስ ግን ቀድሞ መጠየቅ ያለበት አለ። ትወደኛለህ ከነዚህ ይልቅ? አንደኛ ብዙ አሳ አጥምደዋል። ያ የምናውቃት ቀላለች ጌታ እኮ ነው ብሎ ዮሐንስ ነግሮት ዘሎ ገብቶ ልብሱን ታጥቆ ገብቶ ከዛ በኋላ ጌታ ጋር መጥቶ ሲናገር መጽሐፉ በጣም መጎተት እስኪያቀታቸው ብዙ አሳ እኮ አጥምደዋል። ከዛ
ይሄ ጴጥሮስ እኔ በጣም በጣም አስቸጋሪ ናቸው ማለት ኢየሱስ እንደተነሳ እንኳን እያወቁ ሰው አጥማጅ አድርጋለሁ ብሎት ወደ አሳ ማጥመዱ 3 ሰው እኮ አስከትሎ ነው ሄደው። አሳ ላጠምድ ሄዳለሁ ብሎ ኢየሱስ ከሞት እንደተነሳ ተደጋጋሚ ሰምቶ ታይቶትም አሳ ላጠምድ ሄዳለሁ ብሎ ብድግ ሲል 6 ሐዋርያት አብሮት ተከትለውት ለ7 ሄደው ነው ኢየሱስ የመጣ እና ከነዚህ ይልቅ ሲለው ከአሳዎች ይሄ የአሳ ፍቅር ይወጣል አይመስለኝም። ይቺ የአሳ ማጥመድ ጉዳይ ይወጣል ከነዚህ አሳዎች ይልቅ ከስራ ይልቅ ወይም በሌላ አባባል ከስራ ይልቅ ትወደኛለህን? ሁለተኛ ደግሞ ምን እያለው ነው ተብሎ ይታሰባል? ከደቀ መዛሙርቱ እኔ እንደዚህ አስባለሁ። ከደቀ መዛሙርቱም እያለው ማለት ዙሪያ ያሉትን እያሳየ እነሱ ከሚወዱኝ በላይ ትወደኛለህ? ምክንያቱም መጨረሻ ላይ ተሰውቶ እንደሚሞት ነው የነገረው። እውነትም ወዶት በግለ ታሪኩ ላይ እኮ እንደሰማሁት ጴጥሮስ ከኢየሩሳሌም ሊወጣ ሊገደል እንደተፈለገ አውቆ ሲሄድ ኢየሱስ ወደ ኢየሩሳሌም ሲሄድ አየው። ጌታ ወዴት ነው የምትሄደው? እንደገና ልሰቀል ገባው። ቆይ ብሎ ሄዶ እንደ ጌታዬም አይደለም ብሎ ተዘግዝቆ ነው የተሰዋው። ፍቅር እንደዚህ ያስደርጋል እያልኳችሁ ነው። ፍቅር ሲገባን፣ ፍቅሩ ሲነካን እንደዚህ ልበላችሁ አይደለም የእግዚአብሔር ፍቅር ሰው የሰው ፍቅር ሲገባው ማለት የሆነ ሰው እንደወደደው ሲገባው፣ የሆነ ሰው መልካም እንደሆነ ሲገባው፣ የሆነ ሰው ውለታ እንደዋለለት ሲገባው ለዛ ሰው እኮ ሰው ይገዛል። ዘዳግም 15 ላይ አንድ ሕግ አለ አይደል? ያው ዘጸአት 21 ላይ ያለውን ሕግ ትንሽ ሰፋ አድርጎ ዘዳግም ሲደግመው ምዕራፍ 15 ላይ አብራርቶት ነው። እና ሌላ ባሪያ ከእስራኤል ውጭ የሆኑ ከአሕዛብ ሲገዙ ታውቃላችሁ እንደ ንብረት ይወርሷቸዋል። ዕብራዊ ባሪያ ግን ባሪያ አድርገህ ብትገዛ፣ ዕብራዊ ወንድምህን ባሪያ አድርገህ ብትገዛ 6 ዓመት ግዛው፣ 7ኛ ዓመት ላይ ፍሪ በቃ ነፃ ልቀቀው። ግን ይላል ግን ያ ባሪያ በአንተ ዘንድ መልካም ሆኖልኛል፣ አንተንም ቤትህንም ልጆችንም ወድጃለሁ ቢልህ ወደ ደጅ አውጣው፣ ሽማግሌዎች ፊት ውሰደው፣ ጆሮውን በወስፌ ብሳው፣ ለዘላለም ባሪያ ይሆንልሃል። ማለት ፍሪደም ነፃ ነህ። ከዚህ በኋላ ባርነት የለም። ባሪያ ከመሆኑ ማለት መብት የሌለው ሰው ማለት ነው። በፈለጋችሁ ሰዓት አትበሉም፣ አትጠጡም፣ አተኙም። እንደፈለገ እኮ ነው። ወጣ ሂድ ስትሉት አልሄድም። ምን ነው ወድጄሃለሁ። ሰው እንኳን እንደዚህ ይላል። ባለፈ ያነሳናት ማሌ ላይ ያለችው ተራረኛ ወዳ ኖ አንተ ትሻለኛል እንደማተን በክንድ እንደማተን በልባ ነው። ሰው ያዕቆብ 14 ዓመት ለሪያል ተገዝቷል። ምን ነው ስለወደዳት። ሰውን እንኳን ስትወዱ ማለት ያዕቆብ ያው ታውቃላችሁ ከሊያ ይልቅ ራሔል ቆንጆ ነበረች። ራሔልን ስለወደዳት ማለት ነው። ሰው እንኳን ለሰው እንደዚህ ይገዛል እያልኳችሁ ነው። ፍቅር ሲገባችሁ እንደዚህ ነው የምትሆኑት። ስለዚህ ወደ መልእክት ሀሳብ ስመለስ ሰው የእግዚአብሔርን ፍቅር በአግባቡ ከተረዳ በፍቅሩም የተነካ ሰው ለእግዚአብሔር የተሰጠና ለፈቃዱ በደስታ የተገዛ ሕይወት ይኖረዋል እያልኳችሁ ነው ዛሬ። ምክንያቱም ሁሌ እኔ ዮሐንስ 4:10 ላይ ያለው ቃል በጣም ወደዋለሁ። ፍቅር እግዚአብሔር ነው። ፍቅር እግዚአብሔር ነው ብቻ አይደለም የሚለው ዮሐንስ። ፍቅር እንደዚህ ነው። እስቲ እናምራራ ቢባል እንዳልኳችሁ ፍቺው በተግባር ነው። ፍቅር እንደዚህ ነው። ምን እኛ እንደወደድ ነው አይደለም። እኛ እግዚአብሔርን እንደወደደው ፍቅር እኮ ማለት እኔ እግዚአብሔርን ማለት አትችሉም። እሱ እኛን የወደደበት ነው። ምክንያቱም እግዚአብሔር እኛን የወደደው ራሱ ዮሐንስ ምዕራፍ 3:16 እንደነገረን እንዲሁ ነው የወደደን። እኛ ግን በምክንያት እዚህ ይመስለኛል ማነው ተስፋዬ ጋቢሶ ሲዘምር ለምን ወደድከኝ አልልህም አላለም። በእርግጥ ወደኸኛል ማለት ምን ያህል እንደሆነ ለክቼ አላውቅም፣ ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ አለ። ማለት እንዴት ወደድከን ብላችሁ አታውቁ? ሰሞኑን ብያለሁ። ዓርብ ቀን ዮሐንስ ወንጌል ምዕራፍ 19ን ነበር የምናነበው እና ቁጥር 30 ላይ አንድ ቃል አለ አይደል? ማለት ኢየሱስ ነፍሱን አሳልፈው ሰጠ ይላል። ማንን የሰጠው? ነፍሱን ነው አሳልፈው የሰጠው። ዋው ይገርማል። እና ማሰብ ጀመርኩ ማለት ግን አውቃል። በቃ አንዳንድ ጊዜ በተለየ መንገድ የእግዚአብሔር ፍቅር ይነካቸዋል። በተለየ መንገድ በተለየ ሁኔታ የሚነካቸው ጊዜ አለ እና የሆነ ነገር ገባኝ። በቃ እንዴት ወደ እና ወዲያው የገባሁት ለማብራራት እኮ አንዳንድ ጊዜ በይዘው ይከብዳቸዋል። እና የሆነ ፍቅር ብቻ ነካኝ። እንዴ ባለፈው እግዚአብሔር እሺ ልጁን ሰጠ፣ ለገዛ ልጁ አኖራለሁ፣ በደዌ ያደቀው ዘንድ ፈቀደ። ኢየሱስም ነፍሱን ለበጎች አኖራለሁ፣ ነፍሴን በፈቃድ ያኖራለሁ ብሎ ምዕራፍ 10 አውርቶ ነፍሱ ለወዳጆቹ ከመስጠት ከዚህ በልጥ ፍቅር የለም ብሎ ምዕራፍ 19:30 ላይ ሲመጣ እንዴት እንደተሰቃየ ነግሮን ቁጥር 30 ጋር ሲደርስ ነፍሱን አሳልፎ ሰጠ። ኃጢአት የምትሰራ ነፍስ እሷ ፈጽማ ትሙት እንደሚል ያው ደሙን አፍስሶ ከዛ ነፍሱን ነው በነፍሳችን ልትሞት በሚገባት ነፍሳችን ምትክ ሕይወት የሰጠን ሞቶ ማለት ነውና
ነፍሱን ሰጠ። ከዛ እንደዚህ ነው ጸሎት ላይ ስለው የነበረው። ግን አውቀዋል፣ እኔን አውቀኛል። የሰው ልጅ ግን አውቃል። አውቃለሁ፣ ሁሉን አዋቂ ነው እግዚአብሔር። አውቃለሁ፣ አብጠርጥሮ ያውቀናል። የሰውን አፈጣጠር ያውቃል ይላል መጽሐፍ ቅዱስ። አብጠርጥሮ ልባችንን ያውቀናል። ገና ምን ልናድርግ ልናስብ እንዳለ የሚያውቅ ሁሉን አዋቂ እኮ አምላክ። ግን እንደዚህ ያልኩት ግን ታውቀኛለህ እኔ እንዴት ሀው እኔ ራዕይ 1:5 ላይ ያለ ቃል ደስ ይለኛል። ለወደደን ኃጢአታችንን በደሙ ላጠበን ይላል። ይኸውላችሁ ሰው ኒት ሆናችሁ ጽድት ብላችሁ እናንተ እሱ እንደሚፈልገው አይነት ሰው ስትሆኑ ነው የሚወዳችሁ አይደል? ባልንጀራ ማን ነው ያለው ሰውዬ ትዝ ይላችኋል? ራሱን ሊያጸድቅ ፈልጎ ከሕግ የትኛው ነው ትልቁ አለ? እግዚአብሔርን በፍጹም ሀሳብ ውደድ፣ ባልንጀራ እንደ ራስህ ውደድ አለና፣ ግን ባልንጀራ ማን ነው አለ። ለምን? ራሱን ሊያጸድቅ ፈልገው። ሰው ቢጤውን ነው የሚቀርበው፣ ቢጤውን ነው የሚፈልገው። ማን ነው የእኔ አቻ? እኔ እኮ ጻድቅ ነኝ፣ እንደኔ ጻድቅ ያለ ሰው ካለ ባልንጀራ ካለ እሺ እንደ ራሴ ወደዋል ሊል ፈለገና የሰማሪውን ታሪክ ደጉ ሳምራዊ የሚባለውን ታሪክ ነገረው አይደል? ወረደ፣ እስራኤላዊ ነው፣ ተደበደበ፣ ወደ ኢያሪኮ ሲሄድ ከዛ በኋላ ካህኑም መጣ፣ ሌዋዊውም መጣ፣ ትቶት ሄደ። ሳምራዊ ግን መጣ፣ አነሳ፣ ወሰደው፣ ዘይት ቀባ፣ የሚያስፈልገውን እስኪሻለው ድረስ እዚህ ቆይ ብሎ ብር ሰጥቶ ሄደ። ማን ነው ባልንጀራው ሲለው ደግ ያደረገለት አለው። ምን ማለት ነው? አይደለም ከእስራኤል ሕዝብ አብረው ለመብላት የሚጸየፉ በበሉበት የማይበሉ በጠጡበት የማይጠጡ ሳምራዊ ነው ባልንጀራ አለው። ማን ነው ባልንጀራ? ጠላቴ ነው የምትለው እሱ ነው ባልንጀራ። ለዚህ ነው አዲስ ኪዳን ላይ እኮ ባልንጀራን ውደድ የተባለ። እና አንዳንድ አሳቾች ይገርሙኛል። በጣም ነው በቅርብ የሰማሁት አለ። ከ2 ዓመት የተሰበከ መሰለኝ፣ ግን በቅርብ ለቀው ተቀንጭቦ እያየሁት ገርመኝ። እንዲህ ካደረግ አባላቱን ነው እንዲህ እያለ የሚያስፈራራው። እንዲህ ካደረግ እጠላሃለሁ፣ እኔ ላይ ነገር ለማድረግ ሬቨረንድ ነኝ እያለ እጠላሃለሁ። እኛ እኮ ጠላትን ውደድ ነው የተባለ አይደለም። የምናገለግለውን ህዝብ የፈለገ በክፉ ይነሳብን፣ የሚጠላውን ውደድ ነው የተባለ እና ባልንጀራ ማን ነው? ጠላቴ ነው ብል እሱን ውደድ ነው እያለ ያለው ኢየሱስ። እና ምንላችሁ ነው ይሄ ፍቅር ሲገባን ያለ ምክንያት እንደሆነ ሲገባን ትደነቃላችሁ። ኢየሱስ ወደደኝ፣ ከዛ ከወደደኝ በኋላ ነው ከኃጢአት ያጠበኝ እንጂ በቃ ኢዮብ ንጽሕት ያልክ እንጂ አንተ ብሎ እኔ ቅዱስ ስለሆንሽ እያለ አይደለም የወደደን፣ እንዲሁ ነው የወደደን። እና እኔን ማን እንደሆንኩ ግን አውቃል። እንዴት እኔን ወደድከኝ? ሀው በቃ አለቀስኩ። የምር እንዴት እኔን ወደድከኝ? የሚወደድ እኮ ማንነት የለኝም። ሰው እኮ በቃ መጽሐፉ ይላል ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ሁሉ እኮ በኃጢአት እየተጨማለቀ የወደደው እንዴት ነው? ምን አይነት ፍቅር ነው? በቃ ያኔ እንደዚህ ነው የምትሉት። እንዳልኳችሁ በቃ ያን ዓርብ ምሽት ለእኔ መነካት ቀን ሆነ ማለት ነው እንደ አዲስ። ምናልባት ዛሬም እንድቀጥል ያደረገኝ ይሆን አላውቅ። የጨረስኩ መስሎኝ ይሄኛውን ሀሳብ ይህንን መርህ በፍቅሩ ሲገለጥላችሁ በተለየ መንገድ ገባኝ። በቃ እግዚአብሔር ልጅ ኢየሱስ እንደዚህ ነው ራሱን የሰጠኝ። ለእኔ እንዴት አይገባኝም? ይገባኛል የሚል ያለ አይመስለኝም። ለዚህ ይመስለኛል እግዚአብሔር ልባችሁን ስጡኝ። መጽሐፍ ቅዱስ ትእዛዝ ነው። ብሉይ ኪዳን ራሱ ልጄ ሆይ ልብህን ስጠኝ፣ ዓይኖችን መንገዴን ይደዱ፣ ራሳችሁን ስጡኝ። ጳውሎስ ራሳችሁን ቅዱስ ሕያው እግዚአብሔር ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ እለምናችኋለሁ ከማለቱ በፊት ግን እሱ ልጁ እንደሰጠን ነው የሚነግረን። ኢየሱስ ራሱ እንደሰጠን ነው የሚነግረን። ምን ያህል እንደተወደድን ነው የሚነግረን። እሱ ሳይገባን ራስን ስጥ ምናምን ብለው ስብከት የምር አይገባን። ማነው አንድ መዝሙርም አለ ታምራት፣ እግዚአብሔር አብ ልጁ ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን፣ ቃሉም እኛን ለወጠ አለ። እውነት ነው። ቃል የሰጠን መንፈስ ቅዱስ ነው። መጽሐፍ ቅዱስ ደራሲ ጴጥሮስ እንደነገረን መንፈስ ቅዱስ ነው። እኛ ውስጥ ደካሞች ውስጥ ለማደር ፈቀደ። በጣም ነው የሚወደን መንፈስ ቅዱስ። እና በቅድሚያ ምንድን ነው የሚያደርገው እያልኳችሁ ነው። እግዚአብሔር ምን ያህል እንደወደደን ነው የሚነግረን፣ የሚገልጥልን ፍቅሩን በተግባር እንደገለጠልን ከገለጠልን በኋላ ነው ታዘዙኝ የሚለን። እንዲወዶኝ እንደሰጠኝ ከነገረኝ በኋላ ነው ራስን ስጠኝ የሚለኝ እያልኳችሁ ነው። ያኔ ለፈቃዱ መጨከን የምር ቀላል ነው። ያልኳችሁን 2 ሀሳብ ላንሳው። እንዳልኳችሁ ስለ ፍቅር ምናልባት የሚያውቁኝ ሰዎች ስለ ፍቅር ማውራት ከጀመርኩ ሊያሳድረን ነው ይላሉ። እና ፍቅር ከሁሉ ይበልጣል አይደል? ባለፈውም የጨረስኩ መስሎ እንዳልኳችሁ ነው ወደ ሌላ ሀሳብ ልንገባ ብዬ ስለ ፍቅር የቀጠልኩት። እና ያን ቀን ዓርብ ቀን በአዲስ መንገድ ፍቅሩን የተረዳሁት ጊዜ እግዚአብሔር ያበራልኝን ልጨምርላችሁ 2 ሀሳብ እና ጨርሳለሁ። እንዳልኳችሁ እግዚአብሔር
ፍቅር እንደሆነ ዝም ብሎ ፍቅር እግዚአብሔር ፍቅር ነው ብቻ ሳይሆን አንዳንዴ በዚህ ወይ ስለሚገለጥ ነው ማወራችሁ። ፍቅር እንደሆነ በሚገባችሁ ቋንቋ ለነፍሳችሁ በሚገባችሁ ቋንቋ ሲያወራችሁ እግዚአብሔርን በፍጹም ልብ ትወዱታላችሁ፣ ባልንጀራችሁ እንደራሳችሁ። ከዛ የተሰጠ ሕይወት ይኖራል። ምንም ሳሳሱ ትሰጣላችሁ አይደል ያልኩት? ልብ በሉ። መቼ ራሱን እንደሰጠን የገባን ጊዜ። ዘፍጥረት 15 ጋር ዛሬ ልወስዳችሁ ነው። ባለፈው ምዕራፍ 22 ያወራ ነው። ዘፍጥረት 15 ላይ ያች ዓርብ ዕለት የመጣ መገለጥ ነው አሁን የማወራችሁ፣ ማለት ባለፈው ሳምንት በነበረው ዓርብ እና አብርሃም ምዕራፍ 15 ላይ አብርሃም ጋር እግዚአብሔር መጣና አብርሃም አለ፣ እኔ ለአንተ ጋሻ ነኝ አለው። ታላቅ ዋጋ ታላቅ ብድራት እኔ ነኝ አለው። ለምን እንደዚህ ያለ? ውስጡ እየተብሰለሰለ ነው። ልጅ እሰጥሃለሁ ብሎኝ አይሰጠኝም እንዴ ልጅ እያለ ውስጡ እየተብላላ ነው። ምዕራፍ 16 አጋር ጋር ገብቶ እስማኤል ከመውለዱ በፊት ነው። እንግዲህ ልብ በሉ። መጣና እግዚአብሔር አብርሃም እኔ ለአንተ ጋሻ ነኝ፣ ታላቅ ዋጋ እኔ ነኝ አለው። ምን አይነት መገለጥ! መጽሐፉ ሲናገር በራእይ ተገልጦለት ነው የሚለው። ሰምታችሁኛላ? ቅድም ያልኳችሁ አሁን እየገባችሁ ነው። ለነፍሳችን ነው ሊገለጥላት የሚገባው። የላይ እውቀት አይደለም። ደጋግም እያልኩት ነው። የአእምሮ እውቀት አይደለም። ለነፍስ የሆነ እውቀት፣ ለነፍስ የሆነ መጥቶ በራእይ ተገልጦለት አብርሃም ለአንተ ጋሻ ነኝ እያለው ነበር። እሱ ግን ቁጥር 2 ላይ ጥያቄ፣ ቁጥር 3 ላይ ጥያቄ የሚገባው ምንድን ነው? ምን ትሰጠኛለህ ይለዋል። እኔ ያለው እኔ አንተ ነኝ እያለው ምን ትሰጠኛለህ? እኔ የሰማይና የምድር ፈጣሪ ትልቁ እግዚአብሔር እኔ አንተ ነኝ ሲለው ምን ትሰጠኛለህ? ያለ ልጅ ሄዳለሁ፣ የቤቴ መጋቢ ደማስቆ ሰው ኤሌዘር ሊወርሰኝ ይለዋል። አልተግባቡ። እሱ እኔ ያለው ይላል፣ እሱ ልጅ ስጠኝ ይለዋል። በኋላ ግን ገባው። ያው እዛው ክፍል ነው አይደል? አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት የሚለን እንደ ባህር አሸዋ ይሆናል፣ እንደ ምድር አሸዋ፣ እንደ ሰማይ ከዋክብት አመነ። ከዛ ያው ስህተት አድርጓል። ግን ወደ ምዕራፍ 2 ስንመጣ የሰጠው ልጅ ሳይሳሳ ለመስጠት የተነሳው ስለወደደው ነው እያልኳችሁ ነው። እንዴት? እግዚአብሔር እንዳለው ስለገባው። እንዴት? ይኸው ከይስሐቅ አንተ ትበልጥብኛለህ እያለ አንተ ስላለህኝ፣ በቃ እሱ ባይኖረኝ አንተ አለህኝ ብሎ ማለት ነው። ባይዘወይ በጣም ቆይቷል ካነበብኩት፣ ግን እንደ አዲስ ዛሬ እያሰብኩት ነበር። ይህን ታሪክ እየነካኝ ነበረ። ቅድም ቤትም እያካፈልኳቸው ነበር ሀሳቡን። ማለት አንድ ወንድም ሲናገር ኑ ጸሎትን ወደ ስፍራው መልስ የሚለው መጽሐፍ ላይ የነበብኩት ታሪክ ነው። እና ሰውየው ፓሲፊክ የሚባል ውቅያኖስ አካባቢ እየሄድን ነው አለ። በጀልባ እየሄድን ማዕበል መጣና ተገለበጣል። እና ይሄ ታሪክ ግን እንዲገባን እስኪ ከጅማሬው ላንሳላችሁ። አሁን ከአብርሃም ጋር ትዝ ብሎኝ ነው ላያያዝላችሁ ፈልጌ ነው። እና ሰውየው ምንድን ነው ቸርች አንድ ፓስተር ሊሰብክ ፈልጎ እሱ በሚያገለግልበት እንግዳ ሽማግሌ ይመጣሉ። እና ሽማግሌው እንግዳነት የመጡትን ሰው ቅድሚያ ይሰጣል፣ ቃል ከማከፋሉ በፊት ፓስተሩ ማለት ነው። እና እስቲ ንግግር አድርግ፣ በዛው በጣም መወደው ሰው ነው በመካከላችን የተገኘው እንግዳ ብሎ ነው ወደ መድረክ ያስወጣው። እና መድረክ ላይ ወጥቶ አንድ ታሪክ ይነግራቸዋል። ልጆቼ አንድ ጊዜ 3 ሰዎች እየሄዱ ነበረ። አንድ አባት ከአንድያ ልጁ ጋር እና ከልጁ ጓደኛ ጋር በፓሲፊክ ውቅያኖስ እየቀዘፉ ነበር። እና ከዛ ማዕበል መጥቶ ይገለበጥና ከዛ አጋጣሚ እጁ ላይ የገባው ሰውየው የልጁ አባት እጁ ላይ የገባው የማዳኛ ገመድ አንድ ነበረች። እዚህ ለማን ይስጠው? ለአንድያ ልጁ ወይስ ለልጁ ጓደኛ? ዝም ብላችሁ በሰውኛ ስታስቡ ከሆነ ለልጁ ነው መቼም ምን ያጠያይቃል ይባላል። ሰውየው ግን አንድ ነገር አሰበ። እኔ በጌታ ነኝ፣ ልጄም በጌታ ነው። ያ ግን ጌታን አልተቀበለም። ምናልባት እድሜ ተቀጥሎት ጌታን ቢቀበል ይልና ገመዱን ለማን ይሰጠዋል? ለዛ ለማያምነው ለጓደኛው ይሰጠዋል። አስባችሁ ከዛ ልጁን ይለዋል፣ እንገናኛለን እሺ ብሎት እያያይኑ ይሄንን አዳነው። ያዋ ወስሎት ልጁ ሞተ። እና ዛሬ የምመክራችሁ እግዚአብሔር ከላይ ላከልን የመዳኛ ገመድ አለ፣ ልጁን ተቀበሉ ብሎ ቁጭ ይላሉ። ከዛስ ፓስተሩ ሰብኮ ጌታ የምትቀበሉ ተብሎ ካለቀ በኋላ ጌታን ለመቀበል ምላሽ ያልሰጡ የሆነ ወጣቶች ወደ ሰውየው ይመጡና የዛሬው ታሪክ የሚገርም የፈጠራ ታሪክ ነው አሏቸው። የሚገርም የፈጠራ ታሪክ ነው የነገሩን አይደል? ቆንጆ የፈጠራ ታሪክ፣ እንዲህ የሚያደርግ ሰማ፣ እንዲህ የሚያደርግ አባት ዓለም ላይ የለም አሉ። እውነት ብላችኋል። ታሪኩ በደንብ ገብቷችኋል ማለት ነው። ልንገራችሁ፣ ያ አንድ ልጁን እንዲሞት የፈቀደው ሰው እኔ ነኝ። ያ እንዲድን ደግሞ ገመድ የሰጠሁት ልጅ አሁን እዚህ ቸርች መጋቢ የሆነው ነው አሉ። እና ልጆቼ እኔ ነገርኳችሁ ትንሽ
የአብን ፍቅር ብልጭታ ካሳየ ብዬ ነው ማለት እንዲህ አይነት እንኳን ዋጋ ከፍለው አይገልጠውም እያሉ ነው። ባለፈው እንዳልነው ቤተክርስቲያን ክርስቶስ ምን ያህል እንደሚወድ እግዚአብሔር እስራኤልን እንደሚወድ ጎሜርን አግባት ብሎ በሆሴዕ ውስጥ እንዳሳየ አንድ ልጅ በመስጠት ያለውን ፔን በአብርሃም እንዳሳየ አይገርምም? እንዲህ አይነት ዋጋ ከፍለው ማንም ያደርጋል? ይሄም ባይዘው ፍቅር ሲነካችሁ እንደዚህ አይነት ዋጋ ከፍለው የአብን ፍቅር ብልጭታ ካሳየው በእውነት ፍቅሩ ሲገባችሁ በፍቅሩ ስትነኩ እንደዚህ ነው እና ምን አለ? በቃ ገባው። አንተ ትበልጥብኛለህ፣ እግዚአብሔር አለኝ ማለት ምንም ሲጠይቃችሁ ትሰጣላችሁ። ደግሞም ዛሬ ሁለት የምጨምርላችሁ ሀሳብ እንደዚህ ነው። አንደኛው ጎዶሎነት አይሰማችሁ። ሚስት የለኝም፣ ልጅ የለኝም፣ ባል የለኝም፣ ብር የለኝም፣ ቤት የለኝም፣ መኪና የለኝም አትሉ። ለምን መሰላችሁ? እግዚአብሔር እድል ፈንታችሁ እንደሆነ ይገባችኋል። ልክ እንደ አብርሃም ይገባችኋል። ለካ እድል ፈንታ ያንተ ነህ ትላላችሁ። እስራኤል አልገባትም እንጂ የኔ እድል ፈንታ አንቺ ነሽ፣ ያንቺም እድል ፈንታ እኔ ነኝ ይላት ነበር። አልተግባቡም። ለዚህ ነው ሙሴም ሊሞት ሲል ምን ብሏቸው ነው የሞተው? ሊሞት ሲል ዘዳግም 33 ላይ ስሙኝ እስራኤል ይሽሮ ነኝ ስማኝ፣ ይኸውልህ መኖሪያ የዘላለም አምላክ ነው አለ እንጂ ይሄ የምትገባበት ከነዓን አይደለም። በጣም እግዚአብሔር እድል ፈንታዬ ነው የሚል ዝማሬ ስትዘምሩ ዝም ብላችሁ አትዘምሩት። ከዚህ በኋላ ነፍሳችሁ አውቃ በእውነት ታውጀው ማለት ማን ያለህ ብትባሉ ብትጠየቁ፣ እኔ እንደዚህ ያስባል። አንዳንድ የአውታሩ መዝሙር እናውቃለን። ሰው ያለኝ ገንዘብ ነው፣ ሰው ያለኝ ነው እያለ ሲያወራ ለእኔ ግን ጌታ ነው። ገብታችኋል እያላችሁ ያለ እውነት ከገባችሁ ጎዶሎነት ስለማይሰማችሁ ሙሉነት ስለሚሰማችሁ ሁሌ አመስጋኝ ትሆኛላችሁ እያልኳችሁ ነው። እውነት ማለት ትልቁ እግዚአብሔር የእናንተ እንደሆነ ሲገባችሁ፣ ምን አይነት አምላክ እንደወደዳችሁ ሲገባችሁ፣ ትልቁ እግዚአብሔር ማለት እማንደርስበት በቃ በአእምሯችን በፍጹም እኮ አውቀን አንጨርስም። ትልቁን እግዚአብሔር እኔ ያለው ከተባላችሁ እንዴት ነው የምታማሩት? እንዴት ነው እኔ ሰው የሚወደኝ አይመስለኝም እግዚአብሔርም የሚወደኝ አይመስለኝም የምትሉት? ባይዘው አንልም። እኔ አንዳንድ ጊዜ እንዲህ አይነት ቸገር ነበር ማለት እኔ የሚወደኝ ሰው ያለኝ አይመስለኝም፣ አይመስለኝም። ከዛ ያቁኛል። አንዳንድ ጊዜ በቃ እንደሌላው ሰው ፍቅርን ፍለጋ ውሻ ሁሉ አሳድጋለሁ ከሰው እና እግዚአብሔር አውቆ ሁለቱ ጠፉብኝ፣ ሁለቱ ሞቱብኝ። ገብቷችኋል ማለት ይሄ የሚወዳችሁ እንደሌለ ስታስቡ ከውሻ ግን ማለት የሚገርም ይሄ ባለፈው ብያቸዋል። ይሄ የሰው ፍቅር ማለት አብርሃም በሰው ፍቅር ነው ለልጁ፣ እግዚአብሔር ግን ፍጹም በሆነው ፍቅርና አንድ ልጁን የሚወደው ብያቸዋለሁ። እና በጣም አስቡት በደንብ ይሄ ንጽጽር ውስጣችሁ እንዲገባ ፈልጋለሁ። ማለት እግዚአብሔር ማለት ሰው በዓለም ላይ አለ የሚባል ምርጥ የፍቅር ታሪክ ከሰማችሁት በላይ ከነ ድካሙ ነው ያ ሰው እንደዚህ አይነት የፍቅር ሰው ነው። እግዚአብሔር ግን እውነተኛ ፍቅር ነው። ከበለ እግዚአብሔር እውነተኛ ፍቅር የሆነው እግዚአብሔር እኔን ወዶኛል፣ ልጁን በመስጠት ይህን ፍቅር አሳይቶኛል። እንዴት ነው የሚወደኝ? እንዴት ነው ጎዶሎነት የሚሰማኝ? ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ትልቁ እግዚአብሔር አለኝ። ሌላ መዝሙር አለው አይደል? አውታሩ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል። ይሄ ባይዘዌ መዝሙሩን ልትዘምሩ ትላላችሁ። ፕራክቲካሊ መሬት ሲረግጥ ቤት ውስጥ ስንገባ ግን አልቃሻ ልንሆን እንችላለን። ዘምረ ነው መጠን ጎዶሎነት የሚሰማን ከሆነ እውነት አልገባንም፣ ማን እንዳለን አልገባንም። እና ለእስራኤላኖች የምትገቡበት ከነዓን ወተት ማር የምታፈሱ አይደለም፣ እድል ፈንታ እግዚአብሔር ነው፣ መኖሪያ የዘላለም አምላክ እግዚአብሔር ነው አላቸው። ኤርሚያስ የሚላል ኤርሚያስ ደስ ይለኛል። ለእስራኤሎች ኤርሚያስ 51 ላይ ሲናገር ቆይ ስሙኝ አላቸው። ይኸውላችሁ ይሄ አሕዛብ የሚሰሩት ጣዖታት ምናምን ናቸው እኮ ነፋስ ሲነፍስባቸው ዓይን እያለ ማያዩ ጆሮ የማይሰሙ። የእስራኤል ግን እድል ፈንታ እንደነሱ አይደለም አለ። እንደ አሕዛብ አይደለም የናንተ ሲባል ሰማይን በማስተዋል የዘረጋ ዓለምን በኃይሉ ምድርን በጥበቡ የፈጠረ እግዚአብሔር አይገርምም? ባለፈው አውርተናል ስለ ምድር አስደናቂነት አፈጣጠር ሰማይና ምድር። ይሄንን የፈጠረ አምላክ እኮ ነው የእናንተ እድል ፈንታ ይላቸዋል። ለዚህ ነው ሰቆቃወ ኤርምያስ ምዕራፍ 3 ላይ መጥቶ ተስፋዬ እግዚአብሔር ነው እድል ፈንታ እግዚአብሔር ነው ብሎ ኤርምያስ ራሱ ዲክሌር ያደርጋል፣ ያውጃል። ገብቷቸው ነው። ዳዊትም ባይዘው ያውጃል። በጣም የምወደው ምዕራፍ 16 ላይ ያለ መዝሙር 16 ላይ እንደዚህ ይላል፣ ለእኔስ ድርሻ አንተ ነህ፣ እድል ፈንታዬ አንተ ነህ፣ ዕጣዬን የምታጠና አንተ ነህ። ገመዴ በአማረ ስፍራ ወደቀችልኝ፣ ዕጣዬም የተዋበች ናት ይላል። ርስቴም የተዋበች ናት። ምን እያለ እንደሆነ ገብቷቸዋል። እግዚአብሔርን እድል ፈንታዬ ነህ ብሎ ሲያብራራው በመሬት ምሳሌ ሰጠው። በዛ ዘመን በዕጣ እንደሚከፋፈሉት
የእኔ ዕጣ ሲከፋፈል የወደቀው አንተ ላይ ነው። አንተ ነህ ርስቴ። ልክ ለሌዋውያን እድል ፈንታ የላቸው። መሬት አትስጧቸው፣ ቤት አትስጧቸው፣ እኔ ነኝ እድል ፈንታቸው እንዳለ ዳዊትም ባይዘው እንደ ካህን እንደ ንጉሥ ያደርገዋል። ዕጣው ካህን አይደለም ንጉሥ ብቻ ነው። ግን ምን አለ? ዕጣዬ እሱ ነው፣ እድል ፈንታ እሱ ነው፣ ያማረ ነው። ለዚህ ነው ምዕራፍ 142 ላይ ስትመጡ ወደዚህ ብል ወደዛ ብል ለእኔ የሚገዳው ስለ ነፍሴ እንደዚህ የምትሉ አላችሁ ማለት ስለ እኔ የሚያስብ እኮ የለም ብሎ የሚያለቅስ እኮ አለ። እኔ እኮ የሚገርመኝ እውነት ግን በጌታው ነው ራሱ የሚያጠፋ ሰው አይገባኝም። ጌታ አላወቁትም ማለት የሆነ ባዶነት ተሰምቷቸው ነው መቼም ሰው ወደ ራስ ማጥፋት የሚሄዷል። የሆነ ባዶነት የሆነ በቃ ሰው የለኝም ብሎ ነው። እከሌ እኮ እንትን አለው፣ እከሌ እንትን አለው፣ እኔ እናት የለኝ አባት የለኝ እንትን የለኝ ብሎ ዘርዝሮ እኮ ነው። እግዚአብሔር እኮ ነው ያለሽ፣ እግዚአብሔር እኮ ነው ያለ፣ ማንም የለኝም። እና ዳዊት እንደዚህ ነው የሚለው፣ ወደዚህ ብዞር የለም ሰው፣ ወደዛ ብዞር የለም፣ ከዛስ ለነፍስ የሚገደው ራሱ የለም ብሎ ግን አይደለም ያበቃው። ለእኔ ግን እድል ፈንታ እግዚአብሔር ነው አለ። ለነፍስ የሚገደው አለ። ለነፍሴ ግድ የሚለው ሰው እንኳን ባይኖር ስለ ነፍሴማ ግድ ቢለው ነው እኮ ኢሳይያስ 53 ላይ በደዌ ያደቀው ዘንድ ፈቀደ የሚለው። እንዲህ አይነት እኮ አምላክ ነው ያለን። እውነት እግዚአብሔር አይኖቻችንን ያብራ። እንዴት ላስረዳችሁ? እኔ በቃ ዛሬ ለዛ ነው መጸለይ ማለት ሽክ እንዲለን እንደዚህ እኮ ነው የወደድኩሽ። ምን ባለፈው በዘላለም ፍቅር እኮ ነው የወደድኩሽ ለነፍሳችን እንዲላት ዛሬም እውነት እንጸልያለን። በዘላለም ፍቅር እኮ ነው የወደድኩሽ። ካልገባን እውነት ወይ ይግባን ብለን እንጸልይ። እኔ እኮ አለሁልሽ እያለን እኮ ነው። አልገባንም። አንድ ሰው ልትጨምርላችሁ። አሳፍ በጣም የምወደው ክፍል ነው። ሁሌ እንደ አዲስ ነው መቼም እሱ ክፍል የምሰብከው። ብዙ ጊዜ ሰብካለሁ። የዘላለም እድል ፈንታ እግዚአብሔር በሚልም ሰብክ አውቃለሁ። ደስ ይለኛል። ክፍሉ ሲጀምር እንደዚህ ነው የሚለው፣ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው አለ። ባይዘወይ አቀማመጡ የድሮ ደስ ይለኛል። በትምህርተ ስላቅ ነው የሚያስቀምጠው። ማለት እቺ ቀኔ ናት ማለት ዝም ብሎ እንደ ዳዊት ሲሉ እንደነበረው አሳፍ እግዚአብሔር እኮ ልቡ ለቀና ለእስራኤል ቸር ነው እያለ ዲክሌር እያወጀ አይደለም። እግዚአብሔር ልባቸው ለቀና ቸር ነው ይመስለኝ ነበር። ምክንያቱም እንዲህም ትምህርተ ስላቁ ብቻ ሳይሆን ቁጥር 2 የሚለው አባባል እኔ ግን ሰዎች ይላሉ አባቶቼ ሲሉ ነው እነ ሙሴ እነ ዳዊት ሲሉ ነው። እኔ ግን እግሮቼ ሊሰነካከሉ ጥቂት ቀርቶኝ ነበር። ለምን? የኃጢአተኞችን ሰላም አይቼ ሀብታቸውን አይቼ ከምኞታቸው ይልቅ አገኙ። በእኛ ዘመን ቋንቋ ላውራው፣ አንድ መኪና ሲመኙ 2፣ አንድ ቤት ሲመኙ 4፣ 5፣ 6 ቤት ይሰራሉ። ከምኞታቸው ይልቅ ያገኛል። ልጆቻቸው ሰላም፣ ሁሉ ነገር እኔ የሌለኛላቸው እና እንደዚህ ብዬ አሰብኩ። እጄን በከንቱ አነጻሁ፣ ልቤን በከንቱ አጸደቅኩ። በቃ ልክ አይደለሁም እና ይሄን ነገር ሳስብ በቃ እንትን ሆንኩኛል፣ ልረዳው አልቻልኩ። ስለዚህ ይሄ አይምሮ ተጣጠረበት መሰለኝ። ግን ይሄ የሆነው አለ እስከ መቼ ነው? ወደ መቅደስ እስክገባ ነው አለ። አንዳንዴ ግራ ሲገባን አሁን እኮ እንጸልያለን እንዳልኳችሁ፣ ጠጋ ብላችሁ አንተ እንዳለህኝ ይግባኝ፣ ምን ያህል እንደወደድከኝ ይግባ ብሎ እኮ መጸለይ አንድ ነገር ነው። ወደ መቅደስ መጣ፣ ግራ ገብቶታል። ይሄ ነገር ኮንፊዥን የፈጠረብኝ መቅደስ ስገባ ነው። እኔ አረሰው አንድ ጊዜ ከ10 ዓመት በፊት ይመስለኝ አንድ ወንድም የተናገር ሁሌ ያረሰው ችግሩ እኮ ለአሳፍ እንዲቀን ያደረገው ቀጭኑና ሰፊው መንገድ ጎን ለጎን መሆኑ ነው አለ። ዮሐንስ 17 ላይ ኢየሱስ እንደዚህ ብሎ አይደል የጸለየው? በዓለም ሳሉ ጠብቃቸው ከዓለም እንድታወጣቸው አለ ምንም እንዳለ እዚሁ ዓለም ላይ እያለን እንተያያለን። እኛ ቀጭኗ መንገድ ይዘን እየሄድን ነው። በሰፊው መንገድ ደግሞ የሚሄዱ ሰዎች ይታዩናል። በሰፊው መንገድ ገብቷቸዋል። እንደዚህ ስለዋለው ይህን ክፍል ኢየሱስ ቀጭንና ሰፊ መንገድ አለ አይደል ያለው? እጃቸውን ኪሳቸው እስከተው እንደ ልባቸው የሚመላለሱ ሰዎች አሉ፣ የራሳቸውን ፈቃድ እየፈጸሙ። ቀጭኗ መንገድ ግን ምን አይነት ናት? የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን እያሉ የሚሄዱባት ቀጭን መስመር አለች። እና ይሄ ሰው አሳፍ በቀጭኗ መንገድ እየሄደ ነው። እነዛ ግን ኃጢአተኞች ግን እግዚአብሔርን ራሱ የሚሳደቡ እኔ እኮ በማለዳ ነው የምገረፈዋል፣ ኑሮ ይገርፈዋል፣ የሰው ስድብ ይገርፈዋል፣ ምላስ ይገርፈዋል። እነሱ በሰላም ነው የሚኖሩት አለ። ከዛ በትይዩ እየሄደ እያየ ቀንቶ ነበርና እግዚአብሔር ሲገባ መቅደስ አይኑን ያበራለት። ምን እንዳሳየው ታውቃላችሁ? ሲያሳየው በሚያንሸራትት ቦታ ነው ያሉት አለ። ምን ማለት ነው? በሚያዳልጥ በድድ ስፍራ ይሏል የድሮ። ምን ማለት ነው ትርጉሙ? በሚያንሸራትት ቦታ። ከዛ ከህልም እንደሚነቃ ሲነቁ ቅዠት እንደሆነ ማለት ምን እንደሆነ ታውቃለህ? ከህልም እንደሚነቃ ሰው ይሆናሉ። ህልም ላይ እንደዚህ አይታችሁ አታውቁም? የሚገርም ደስ የሚል አይታችሁ ስትነቁ ወይኔ ህልም ነው እንዴ የሚያስጨንቅ ሲሆን እንኳን ነቃው ነው። ደስ የሚል ባልነቃ አይደል የምትሉት? ልክ እንደዛ ነው። ሁሉም ትተውት ይሄዳሉ አይነት ነው። ለምን እንደዚህ ያለው? ቀጥሎ ምንድን ነው ያለው? ይሄም ሆኖ በጣም የአሳፍ ኳሊቲ፣ ይሄም ሆኖ ብዙ ነገር ግራ ገብቶኝ አሁንም ከእግዚአብሔር ጋር
ባይዘወይ እችን ነገር ለመዷት። ምንም ነገር ግራ ያጋባችሁ ብዙ ጥያቄ ኖሩባችሁ ከእግዚአብሔር ጋር ነኝ አለና ከዛ እግዚአብሔር አንድ ነገር ሹክ ብሎታል። እንደዚህ አለ፣ ለእኔስ የዘላለም ዕድል ፈንታዬ እግዚአብሔር ነው አለ። ሰምታችኋል። ለዚህ ነው በሰማይ ያለኝ ምንድን ነው በምድርስ ካንተ ሌላ ምን እሻለሁ አለ። ለምን መሰላችሁ? ማለት ንጽጽሩን ይውጣ። እነሱ ቤት አለኝ፣ መኪና አለኝ፣ እንትን አለኝ፣ እንትን አለኝ፣ እንትን አለኝ እያሉ እየዘረዘሩ ነው። እነዚህ ሁሉ በሁለት መንገድ ሊያጡት ይችላል። አንደኛ ወይ በአደጋ ወይ በሆነ ምክንያት ወይ ተሰርቀው ዜሮ ሊገቡ ይችላል። ቤተሰብ ሊሞት ይችላል። ሁሉን ሊያጡ ይችላሉ። ሁሉም እንደው እንዳላቸው ከነሀብታቸው እንደበዛላቸው ልጅን ሁሉ ነገር እንደበዛላቸው ኖሮ አለፉ። እሱም ቢሆን ከልም እንደሚነቀናል ትተውት ነው የሚሄዱት። ምክንያቱም እዛ ሄደው ሰማይ ቤት ሄደው እንትን እኮ አለኝ፣ ምድር ላይ እኮ $1 ሚሊዮን አለኝ፣ $1 ቢሊዮን ብር አለኝ ምናምን ማለት አይችሉም። ቤት አለኝ አይችሉም። ትተውት ነው የሚሄዱት። እዚሁ ነው። ዓለምም ምኞቱም ያልፋሉ ማለት ነው። እዚሁ ነው። እግዚአብሔርን ፈቃድ የሚያደርግ እሱ ለዘላለም እዚሁ ነው ሁሉ ነገር። ስለዚህ የእነሱ ጊዜያዊ ነው አለ፣ የኔ ግን የዘላለም ነው። የዘላለም ምን ማለት ነው? ምድር ላይ ያለው እግዚአብሔር አለኝ፣ ካንተ ሌላ ምን እሻለሁ? ሰማይ ቤት ስመጣ ካንተ ሌላ፣ በሰማይ ያለኝ አንተ ነህ፣ በምድር ውስጥ ካንተ ሌላ ምን እሻለሁ? አረሳውም። አንድ የዋችማኒ መጽሐፍ አይ ቲንክ ክርስትና እንዲህ ነው የሚለው መጽሐፉ ላይ ይመስለኛል። አንድ ታሪክ አለ። አንድ ክርስቲያን ጌታን ይቀበላል እና ጌታን ሲቀበል ዓለማዊ እጮኛ ነበረችው እና እሱ ጌታን ስለተቀበለ እሷንም ጌታ እንድትቀበል ነገራት። እምቢ ትለዋለች፣ አልቀበልም ትለዋለች። ከዛ ድርቅ ብላ ግን እሱ እጮኝነቱን ማቆም አልፈለገም ስለሚወዳት እና ወንጌላዊ ይሆናል ወንድም። በኋላ ላይ አገልግሎት ከጀመረ በኋላ አንድ ነገር እንደጎደለው ይገባዋል። የእግዚአብሔር ኃይል አሁን እንደምንማረው ማለት ነው። በጸጋ ስታ እኮ እያገለገለ ነው። ወንጌላዊ ነው፣ ጊፍት አለው፣ ያገለግላል። ኃይል ጌታ ሆይ ኃይልን ሲለው እሷን ተዋት ይለዋል። እጮኛን ይለዋል። ጌታ ሆይ እሷን ተዋት ከምትለኝ በሻንጋይ ከተማ ቻይና እንደፈለግ የዞር ካገለግልሃለሁ። ሊደራደርባት ሞከረ። እሷን ግን ተዋት አትበለኝ፣ ዝም ይለዋል። ሁሌ ይህን ጸሎት እሷን ተዋት ነው የሚለው እና አንድ ቀን የሆነ ቦታ ሄዶ አሁን ያልኳችሁ መዝሙር 73ን አካፍሎ ይመጣል እና ወዳለበት ወደሚኖርበት ከተማ መጥቶ አንድ ቤተ ብረት ፕሮግራም ላይ ቤተሰብ ውስጥ ተሰብስበው የሚጸልዩ ጉባኤ ይገባል። ፕሮግራም የምትመራው አጋጣሚ በሚመስል እግዚአብሔር ጋር ግን አጋጣሚ ላይ ይህን ክፍል እያጸለች ነው እና እዚህ ቁጥር ጋር ደርሳ እውነተኛ በድፍረት እንዲህ ማለት እንችላለን፣ በሰማይ ያለኝ አንተ ነህ፣ በምድር እስከ አንተ ሌላ ምን እሻለሁ ማለት የሚችል እዚህ ጉባኤ ላይ አለ እያለች ነው የምታጸልየው። እዛ ካካፈለው ካወራው ሁሌ እላችኋለሁ ሰው ስላወራ አይደለም። አንዳንዴ ቅዠት ላይ ያለ ሰው እንደሚለፈልፍ አንዳንዴ የማናቀውን ኢዮብ ብሏል። የማላቀውን የማላስተውለውን ድንቅ ነገር ነው ያወራሁት፣ ግን የማላቀውን የማላስተውለው እንደዚህ እንሆናለን። ባይዘው አንዳንዴ እዛ ሰብከውበታል፣ ግን አልገባው። መንፈስ ቅዱስ ነካው። እኔ ማለት አልችልም፣ ይቅር በለኝ፣ እሺ ተዋታለሁ ብሎ ተዋት። የኃይል ወደ ህይወቱ መጣ እና ምን እላችሁ አይናችሁ ሲል ለዚህ ነው እኮ ከዛ ወዲያው ምንድን ነው ያለው? ለእኔስ በቃ ወደ እግዚአብሔር መቅረብ ይሻለኛል ብሎ ነው የዘጋው። ባይዘው ያልኳችሁ ያለሁት እንደዚህ ነው። እግዚአብሔር በጣም የሚወዳችሁ እግዚአብሔር እንዳላችሁ በገባችሁ ሰዓት ሁሌ አመስጋኝ ነው የምትሆኑት። የጳውሎስ መርህ ናታ። ሁልጊዜ በሁሉ ስለ ሁሉ አመስግኑ ነው። አንዳንዴ አይደለም፣ ሁልጊዜ። ባይዘው አንድ ተሰሎንቄ 5 ላይ በግልጽ ይሄ የእግዚአብሔር ፍቃድ ነው። ምን? ሁሌ ደስተኛ፣ ሁሌ ጸላይ፣ ሁሌ አመስጋኝ እንድትሆኑ። ግን ስለምን ሲባል ኤፌሶን 5 አንድ ተሰሎንቄ 5 የህይወቴ መሪ ነው። ሁልጊዜ በሁሉ ስለ ሁሉ ማመስገን ቀላል አይደለም። ሁልጊዜ በሁሉ ስለ ሁሉ ማመስገን። መቼ ነው የምችሉት? ጌታ እንዳላችሁ ሲጋ ሴጣን መጥቶ ይሄ የለም ያ የለም ብሎ ራቁትን ይነግራል። ራቁትነትን ያሳያል። አንድ ያረሰውም አንዱ ራሱ ሲናገር አንድ የወንጌል ምስክርነት ስልጣን ሊሰጣን መጥቶ እንደዚህ አይነት ቆይቷል። 20 ዓመት ያልፏል ደግሞ እና እንደዚህ ያለ አንድ ጊዜ ያለ ታድሶች ናቸው እና ከኦርቶዶክስ ቤተክርስቲያን ወጥተው ታድሶ ቤተክርስቲያን የከፈቱትና ሁሉም ስራ ያዙ። አብረውት የወጡት ሰዎች ስራ ያዙ፣ ስራ ገጠማቸው፣ ስራ ያዙ እና አንዱ ግን አገልጋይ ሆኗል እና እሱን ነው አንድ ቀን መጣና ለሴጣን እኮ አይለኛ አየር ላይ ምን ስራ ይዛል ይሰብካቸዋል። እንትን የለም ብሎ እንትን ሊያደርግ ባዶነቱን አሳየው። ገባና አለቀሰ። አንተ አገልጋይ ሆነ እኔ ያለው ሴጣን። እነሱ ግን ያው ያረጉትን ጫማ፣ ያረጉትን ጅንስ፣ ያረጉትን ልብስ እያለ ነው አለቀሰ። ጌታው እኔ ለምን ባገለገልኩ ምናምን እያለ ሲያለቅስ እግዚአብሔር ያውቅበታል ምን እንደሚል። አንድ ቋንቋን የተጠቀመው ራቁትን መሆንን ማን ነገረህ አለው። አለቀሰ ተንሰቅስቆ። ሴጣን ለሰበከው ገባ። አንዱ ብሏል በቅርብ ሴጣን እንደዚህ ለአንዱም ይሄ የለም ሲለው ውይ ሴጣን ያንተን ራቁትነት ማን በነገረ ብሎታል። እና
እውነት እኮ እሱ እኮ ከነ ስልጣኑ ተገፎ አይደል? ያው ጥበቡ ምናምን የሚሰራበት መንገድ አለ ሰይጣን። ግን ምን እላችሁ ነው ሲያስታውስ ያገልጋይ እንዴ በከለር እንዲህ አይነት ጫማ ቀይ አምሮኛል፣ ቀይ ክትፎ አምሮኛል ስለ ከነ ሰው ልጋብዝ ብሎ ወይኔ ጌታዊ ማርያም ብሎ እንደገና ወደ ሌላ ለቅሶ ተቀየረ እና ሰይጣን መጥቶ ይሄ የለም ያ የለም ሲል ኢየሱስ አለ ለምን አትሉት? ስንቶቻችን ነው እንደዚህ በድፍረት የምንለው? እንዲህ የለም እንዲህ ጎሎ አለ ኢየሱስ አለኝ፣ ጤና የለም እንትን የለም ኢየሱስ አለኝ። ቢኖረኝ እኮ እሱ ትቼው መሄድ ነው። ኃላፊ ነው፣ ጠፊ ነው። ጳውሎስ በዚህ ሕይወት ብቻ ክርስቶስን ከተስፋ ከሰው ሁሉ ይልቅ ምስኪን ነን እኮ ይላል። እና አንድ ታሪክም በጣም ብዙ ሰባኪ የሚሰብኩት ሰምታችሁት ይሆናል። አፋር ውስጥ የሆነ ጊዜ ላይ ጎርፍት መጥቶ ይህም ከ20 ዓመት በፊት የሆነ ታሪክ ነው። በጎርፍ ተጠልቆ ሰውየው እንትኑ ምንድን ነው በጣም ክርስቲያን ነው፣ ባለሀብት ነው፣ ጨው የሚነግድ ነው እና ጨው ሁሉ ማምቶ ሄዷል እና ወገኖቹ የሚያውቁት ወዳጆቹ ሊያጽናኑት መጡ። ሲመጡ ባዶ ማዳበሪያ ላይ ቆሞ ይዘምራል፣ ያመልካል። ይህ በቃ ሀብቱ ስለወደመ ትንሽ ነካው አይነት አብዷል ብለው ሲያዝኑለት እና አንድ ጥያቄ ጠየቁት። ምን ሆነ ነው ሲሉት፣ እንዴ ምን ሆናችሁ ነው? ውሃው ከወሰደው ጨውን ነው፣ ኢየሱስን አልወሰደብኝም። በቃ እውነት እያልኳችሁ ያለሁት ሲገባን ኢየሱስ እንዳለን ሀብትም ይሄድ ምንም ይሄድ ኢየሱስ አለኝ እንላለን። በዚህ እንጽናናለን። አንዳንድ ክርስቲያን ያስቀኛል። ከፊልም አይቶ ወይ ከአባባል ሰምቶ እኔ ያለ አንቺ መኖር አልችልም፣ ህይወት ህይወት ኢየሱስ ነው ወንድምቶች፣ ህይወት ኢየሱስ ነው። ያለ እሷ መኖር አልችልም። አረ ያለ ኢየሱስ ነው መኖር የማይቻለው። ያማል፣ ፔንፉል ነው የሚወዱትን ሰው ማጣት ያማል፣ አውቃለሁ። ግን መኖር የማትችሉት ያለ ኢየሱስ ነው እንጂ ይቻላል የምር መኖር። የመጨረሻው ልበለው እንግዲህ በረከቶቹን ጨምሬ 5 አደረግኳቸው ማለት ነው። ምን አልኳችሁ? ሁልጊዜ ጎዶሎነት ስለማይሰማ ሙሉነት ስለሚሰማችሁ በጣም የሚወደኝ አምላክ አለኝ ስለምትሉ ሁሌ አመስጋኝ ትሆናላችሁ። ይሄ ብቻ አይደለም፣ ሁሌ ጊዜ ፊቱ ናፋቂ፣ ሁል ጊዜ ደጅ ጠኝ ትሆናላችሁ። ከፊቱ ዘወር አትሉም። አሳፍ ምንድን ነው ያለው? እኔስ ወደ እግዚአብሔር መቅረብ ይሻለኛል አለ። ለምን? እሱ አለኝ አላችኋ። እድል ፈንታ እሱ ነው አላችሁ አይደል? ከእሱ ወዴት ትሄዳላችሁ? የምትወዱትን ባል የምትወዱትን ልጅ ለማየት እንደምትጓጉ ከስራ መታችሁ በመስሪያ ቤት ሆናችሁ ከጌታ ጋር አሁን ያልተቋረጠ ህብረት በመንፈስ ማድረግ ስለሚቻል ሳታቋርጡ ጸልዩ ተብለን የሌለ ከእሱ ጋር ህብረት ኃይለኛ ስራ ውስጥ አካውንቲንግ ሂሳብ ይሁን ምንም አይነት እስከባድ ስራ ውስጥ እየሰራችሁ ከኢየሱስ ጋር ታወራላችሁ። አይቋረጥም፣ ጸሎት አይቋረጥም። ቤት መታችሁ ትጸልያላችሁ፣ ተንበርክካችሁ ትጸሙናላችሁ። መቼ? ይሄ እውነት ሲገባችሁ፣ እግዚአብሔር በፍቅሩ ሲገለጥላችሁ። ልጨርሰው። እግዚአብሔር ክብርን አሳየኝ ብላችሁት ለአባቶቻችን በብሉይ በአዲስም እንደተገለጠው በፍቅሩ ሲገለጥላችሁ፣ ፍቅሩ በአግባቡ ሲገባችሁ፣ የተወደዳችሁበት የፍቅር ልክ ሲገባችሁ፣ እንዲህ ትልቅ እግዚአብሔር ኃያል እግዚአብሔር ዘላለማዊ አምላክ እግዚአብሔር እንዳላችሁ ሲገባችሁ፣ እሱ ምን ያህል እንደወደዳችሁ ሲገባችሁ፣ አንደኛ እግዚአብሔርን በፍጹም ልብ ትወዱታላችሁ። ባልንጀራችሁን ሰው እንደራሳችሁ ትወዳላችሁ። ለእግዚአብሔር ሙሉ ለሙሉ የተሰጠ ሕይወት ይኖራችኋል። ሁሌ አመስጋኝ ትሆናላችሁ። ደግሞ ሁልጊዜ ፊቱን ፈላጊ ትሆናላችሁ። የሚገርም በረከት አይደል? እና መሟገት የለብንም። ተገለጥልኝ ማለት የለ አባቶችን የነካበት ፍቅር እኔ እንካኝ ማለት የለብን። ፍቅር ይግባኝ ማለት የለብን። አንድ ቤተልሔም የምትባል ዘማሪ ዘምረው ቤተልሔም ታምራት አይቲንክ ይግባኝና ልኑርልህ አለችው። የመስቀል ፍቅር ይግባኝ፣ እንደ ልብ ልኑር ይግባኝ። ይህን ነው በቃ ያወራኋችሁ። ባለፉት ጊዜያቶች እያወራችሁ የለ ይግባኝ በሉት። በዚህ ተገለጥልኝ ክብርን ስትሉት ይህንንም እያላችሁ ነው በሉት። አውጥታችሁም አሁን በምናወራው መጸለይ ይቻላል። ፍቅር ይግባኝ። ከመታወቅ የሚያልፈው ፍቅር ለማወቅ በርቱ ካለ እኛ መጸለይ ያለብን ይግባኝ እያልን ለማወቅ እንድበረታ እርዳይ ማለት አለብን። ምክንያቱም ፍቅሩ እንደዚህ የሚያስኖር ከሆነ እንደ ልቡ የሚያስኖር ከሆነ እሱን እያከበር ነው የሚያስኖር ከሆነ እናንተም አንዳንዶቻችሁ እኮ ትፈልጋላችሁ እንደ ቃሉ መኖር አቅታችሁን አይደል? ፍቅር ግን ያስኖራችኋል። ፍቅር ግን ያስኖራችኋል። አይ ቲንክ ትናንት ይመስለኛል አንድ ወንድም ፍፄ ቅድም ያልኳችሁ ወንድማችን ፍፄ የተናገረ አይታችሁት ይሆናል። ትንሽ ተቆርጦ ዩቲዩብ ሾርት ቪዲዮ ላይ ተለቃ ያየሁትና ይህን ልበል ምን አለ አንድ ወንድም ነበር አለ እና ጌታን ይወደዋል ግን የፊልም ሱስ ያዘውና ማታን ፊልም ቁጭ ብሎ ያያል አለ። ጌታን እያየ ምን ይለዋል? እወድሃለሁ እኮ ታውቃለህ፣ በጣም ነው የናፈከኝ ይላል። ግን በቃ ፊልም ላይ ነው የሚጣለው። አንድ ቀን ግን እንደዛ እያየ እያለ ድንገት ውሃ ጠማውና ውሃ ሊጠጣ ሲል አየህ የምር ሲሆን አየህ አለ
ውሃ ስለጠማ ፊልሙን አቋርጠህ ተነስተህ ሄድ ካለ እና እግዚአብሔርንም የምር ከሆነ የምንፈልገው ተው ሚለን እንተዋለን እያለ ነበር። የምር አቅም እንኳን ቢያጥራችሁ ባለፈው ብያለሁ፣ ለምኑት። በፊት የመሆንበትን ጸጋ፣ የጸጋ አምላክ ነው፣ በጸጋ ባለጠጋ ነው። በጸጋው ዙፋን ፊት ሆናችሁ ጸጋ ለምኑት። ፍቅር ይግባኝ በሉት። በፊቱ መሆን ቢያቅታችሁ ፍቅሩ ከነካችሁ መሆንም ትችላላችሁና ፍቅር ይግባኝ በሉት። በፍቅር ተገለጥልኝ፣ ልወቀው፣ ከመታወቅ ቢያልፍም ማወቅ በሚገባኝ ልወቀው በሉ። እግዚአብሔር በነገር ነው ማስተዋል ይስጠን። በዚህ መንፈስ እንጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር አብ አባት ሆይ ስለዚህ ጊዜ እናመሰግናለን። አባ ፍቅር ከሁሉ ይበልጣል። አዎ ፍቅር የሕግ ፍጻሜ ነው፣ የሕግ መፈጸሚያ ነው። አዎ ስለዚህም ነው ስለ ፍቅር እያወራን ያለው። እግዚአብሔር በብሉይም በአዲስ ኪዳን ምን ያህል እንደምትወደድ በተለያየ መንገድ ነግረህናል። እግዚአብሔር ሆይ ዓለም ሳይፈጠር በፊት እኛም በፍቅር እንሆን ዘንድ እንደመረጥከን እናውቃለን። ግን ጌታው ፍቅርን አልተረዳነውም። ዛሬ ግን እለምንሃለሁ ልጅን የሰጠህበት ፍቅር በኢየሱስ ስም ይግባን። አይኖቻችንን ክፈትልን። ኢየሱስ ራስን ለመስቀል ሞት አሳልፍ የሰጠህበት ሰው የሆንክበት ፍቅር በኢየሱስ ስም አባ እንዲገባን እኔ እለምንሃለሁ። እባክህን ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ ቢያልፍም ይሄ ፍቅር እንዲገባን በኢየሱስ ስም እጸልያለሁ። ያኔ ብቻ ነው እሱ አለኝ የምንለው፣ እንደዚህ የወደደኝ ጌታ አለኝ ማለት የምንችለው። ዝም ብለን ያለንን ሳናውቅ አንኖርም፣ ገብቶን እንኖራለንና እግዚአብሔር ምን ያህል እንደወደድከን እባክህ ይግባን። በአግባቡ መኖር እንፈልጋለን። እንደምትፈልገው መመላለስ እንፈልጋለን። አንተን መውደድ፣ ሰውን መውደድ እንፈልጋለን። ለአንተ የተሰጠ ሕይወት እንዲኖረን እንፈልጋለን። ሁሌ አመስጋኝ መሆን እንፈልጋለን። ከምሬት መውጣት እንፈልጋለን። እግዚአብሔር ሆይ ሁሌ በፊት መፍሰስ እንፈልጋለን። ያምረናል፣ ግን አቅቶናል። ስለዚህ እንለምናለን ፍቅር ይግባን። አባቶቼን በዚህ ፍቅር እንደባረካቸው፣ ፍቅር እንደነካቸው እንዲገባን ብቻ ሳይሆን ይሄ ፍቅርም እንዲነካ ልባችንን፣ ሕይወታችን እንዲቆጣጠረው በኢየሱስ እጸልያለሁ፣ ለምንሃለሁ። እንደ ባሪያ ጳውሎስ እንደ አባቶቻችን የፍቅር እስረኛ አድርገን፣ የመንፈስ የፈቃድ እስረኛ አድርገን። ከሁሉ የሚቀድመው የፍቅር እስረኛ ከሆንን አንተ እንደምትፈልገው መኖር የመንፈስ እስረኛ የፈቃድ እስረኛ መሆን እንችላለንና በፍቅር ገመድ እሰረን። ጌታ ሆይ እባክህን እለምንሃለሁ በእነዚህ ቀናቶች ከፊት ባሉት ቀናቶች በየዕለቱ በአዲስ መንገድ ፍቅርን መረዳት ይሁንልን። ጠዋታችን ሲነጋ፣ ጠዋት ስንነቃ ሁል ጊዜ በዚህ መንገድ ፍቅርን አልተረዳሁ ነበር እያልን ፍቅርን በአዲስ መንገድ እየተረዳን በፍቅር ማደግ ይሁንልን። አንተን በመውደድ ማደግ ይሁንልን። ይህን ስለምታደርግ እናመሰግንሃለን ጌታ ሆይ። የሚያስተዋልን መንፈስ አብሮ ስላለፈ ስም ይባረክ። የምኖርበትንም አቅም ስለምጨመርልን እናመሰግናለን። እኔንም ባሪያን ስለረዳን ክብሩን አንተ ውሰድ። ቀሪውን ጊዜ ባርክልን፣ ቀኖቻችንን ባርክልን። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን።